እግዚአብሔር የሚኖርበት አገልግሎት ፍቅር ያለበት አገልግሎት ነው። ካህን ልጅ አድርሶ በልጁ ስጋው ደግሞ ከመቀበል በላይ መታደል መባረክ አለ ብዬ አላምንም። አዲስ በትዳር ህይወት የምትገቡ ባልና ሚስቶች በቃ ማገልገል አለብን። ከአገልግሎት የሚገኘውን በረከት በማሰብ በአገልግሎት መትጋት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ውድ የዘወትር ብርሃን ሚዲያ ቤተሰቦቻችን? ዘወትር የሚጠብቀን በእድሜያችን ላይ ይችን ጊዜ የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን አሜን። ይህ የወተ እማት መርሃ ግብራችን ነው። በዘወትር ብርሃን ሚዲያ የሚተላለፍላችሁ ወተ እማት መርሃ ግብራችን ነው። ይህንን መርሃ ግብር አዘጋጅተን ያቀረብንላችሁ ሂሩት ያደቴና ሳምራዊት በይን ከመላው የወተ ብርሃን ቤተሰቦቻችን ጋር በመሆን ነው። አብራችሁን ሁኑ። የዛሬው የወተ እማት መርሃ ግብራችን ርዕስ የሚሆነው ትዳርና መንፈሳዊ አገልግሎት ይሆናል። መንፈሳዊ አገልግሎትና ትዳር አብረው የሚሄዱ ነገሮች ናቸውና በመሆኑ ትዳርን ከመንፈሳዊ አገልግሎት ጋር ህይወታቸው አድርገው ከኖሩት ከቀደሙት መንፈሳውያን የባለ ትዳሮች ህይወት የነሱን ህይወት እንድንኖር ፈጣሪ ይርዳን። ትዳርና መንፈሳዊ አገልግሎት አብረው የሚሄዱ ነገሮች ናቸው። እንግዲህ የዚህ መርሃ ግብር ዋና ዓላማ የሚሆነው ትዳርና መንፈሳዊ አገልግሎት እንዴት አብረው እንደሚሄዱና ደግሞ ጥያቄ ለሆነባቸው ሰዎች አብረው ይሄዳሉ ብለው ለሚጠይቁ ሰዎችም እንዴት አብረው እንደሚሄዱ የምናሳይበት የምንመካከርበት ሰፊ ሀሳብ ያለው መርሃ ግብር ነው። እንግዲህ ወደ ዋናው ሀሳብ ከመሄዳችን በፊት መንፈሳዊ አገልግሎት ማለት ያው ስለ መንፈሳዊ አገልግሎት ለማስተማር ሳይሆን ግን መነሻ እንዲሆነን ስለ መንፈሳዊ አገልግሎት እና ስለ ትዳር የተወሰነ እንላለን። እንግዲህ መንፈሳዊ አገልግሎት የተፈጠርንበት ዓላማ ነው። የሰው ልጅ ወደዚች ምድር ሲመጣ እግዚአብሔርን ለማመስገን በንጽህና በቅድስና በእግዚአብሔር ቤት ለመኖር ነው እና የተፈጠርንበትን ዓላማ ስናገለግል እየኖርነው ነው ማለት ነው። ከዛ ውጪ አገልግሎት እኛ የምንጠቀምበት የምናተርፍበት ነው። እንደውም መጠበቂያችን ነው። በተለይ የወጣትነት ህይወታችንን ጊዜ በአገልግሎት በቤተክርስቲያን የምናሳልፍ የታደልነን የታደለ ሰው ነው ያንን የሚያደርገው። ከክፋት ከኃጢአት ከክፉ ነገር የምንጠበቅበት ህይወት ስለሆነ መጠበቂያ ስለሆነ አገልግሎት በራሱ ማለት ነው። ከዛ በተጨማሪ ብዙ የምናተርፍበት በቤታችን በትዳራችን በህይወታችን ብዙ በረከትን የምናገኝበት ህይወት ነው አገልግሎት። እንግዲህ ሌላው አገልግሎት ብዙ መንፈሳውያን እህትና ወንድሞችን የምናገኝበት የምናተርፍበት ነው። ከመንፈሳዊ ህይወትን በተጨማሪ ደግሞ ለስጋዊ ህይወታችን ደግሞ አገልግሎት ትልቅ ጥቅም አለው። ለትምህርታችን ለስጋዊ ህይወታችን ኢቭን አሁን እንዲህ ቁጭ ብሎ ለማውራት ለመወያየት ሀሳብን ለመግለጽ በራሱ የምንለማመድበት ይህንን ህይወት እንድናገኝ ያደረገንም አገልግሎት ነው። እንግዲህ ስለ አገልግሎት ይህን ያህል ካልን ስለ ትዳር ደግሞ ስናነሳ ትዳር ደግሞ በራሱ ደስ የሚል የህይወት አንዱ ክፍል ነው እና ብዙ በረከት የምናገኝበት ከትዳር አጋራችን ጋር በተለየ በፍቅር የምንኖርበት በልጆች የምንባረክበት በተለይ ደግሞ ትዳር ከአገልግሎት ጋር ሲሆን በጣም የተለየ ህይወቱ በጣም ደስ የሚል ህይወት ነው። በመተጋገዝ በመተባበር በመነጋገር በመተሳሰብ የምንኖረው ህይወት ነው እና ስለ ትዳር በውይይታችን ተጨማሪ ብዙ እያነሳን የምንሄድ ይሆናል። ለዛሬ ግን ይህንን ርዕስ እንድናነሳ ያስገደደን ነገር በሰንበት ትምህርት ቤትም ይሁን በማህበራት ንቁ ተሳትፎ የሚያደርጉ መንፈሳዊያን ወንድሞችና እህቶቻችን በትዳር ህይወት ያሉ ትዳራቸውንና መንፈሳዊ አገልግሎትን ሚዛናዊ ማድረግ ባለመቻላቸው ፈተና እንደገጠማቸው የአገልግሎቱም ህይወት የትዳር ህይወታቸውም ደግሞ እንደተፈተነ በመግለጽ ከተመክሮ እንድናማክራቸው መፍትሄ እንድንሰጣቸው ጠይቀውናል እና ከዚህ አንጻር የትዳር ህይወታቸውን ከመንፈሳዊ አገልግሎት ጋር አንድ አድርገው አጣምረው ደግሞ በአገልግሎትም በትዳርም ህይወት ስኬታማ የሆኑ ብዙ እህትና ወንድሞች እናትና አባቶች አሉና የነሱን ህይወት በማማከር የነሱን ህይወት በማንሳት የመፍትሄ ሀሳብ የምንሰጥ ይሆናል። እዚህ ላይ ሳምሪ ወቅቱ ጥር ነው፣ የሰርግ ወቅት ነውና በዚህ አጋጣሚ አዲስ ሙሽሮችን ባለትዳሮችን ወደዚህ ህይወት እየመጡ ያሉትን ባለትዳሮች እንኳን ለዚህ ክብር እግዚአብሔር አበቃችሁ እያልን ለነሱም የሚሆን ስላለን እንዲከታተሉ እንጋብዛለን።
ስለዚህ ሳምሪ ከችግሮቹ ብንነሳ እንግዲህ ምንድነው አገልግሎት ላይ እንደ ችግር ሊነሱ የሚችሉ ነጥቦችን ለማንሳት ነው እንጂ አገልግሎት በራሱ ችግር አይደለም። በነገራችን ላይ አሁን ችግር ብለን ስንል ቤተሰቦቻችንም በተሳሳተ መልኩ እንዳትረዱት፣ አገልግሎት በራሱ ችግር አይደለም፣ ግን እንዲሁ ምክንያት ናቸው፣ ለችግር ምክንያት ናቸው ብለን የምናስባቸውን ነጥቦች እናነሳለን ማለት ነው። እና የመጀመሪያው ነገር ምንድነው እንግዲህ ትዳር የአገልግሎት ህይወት ነው። ራሱ ትዳር በራሱ አገልግሎት ነው እና መንፈሳዊ አገልግሎት አለ፣ ከዛ ደግሞ ትዳር አለ እና እንደ ቤተክርስቲያናችን አስተምሮ ደግሞ አንዷ ቤተክርስቲያን ትዳር ናት። የክርስቲያኖች ህብረት ቤተክርስቲያን ከሆነ ስለዚህ ትዳር ደግሞ የክርስቲያኖች መሰብሰቢያ ቤተክርስቲያን ነው ማለት ነው እና ትዳር በራሱ አገልግሎት መሆኑን ያለመረዳት ችግር በሁለቱም በኩል ይታያል። በነገራችን ላይ አብዛኛውን ጊዜ ሴቶችም ይፈተናሉ፣ ሚስቶችም ይፈተናሉ። ግን አብዛኛውን ጊዜ ወንድሞች፣ ባሎች በዚህ ይፈተናሉ። ትዳር ውስጥ የትንሿ ቤተክርስቲያንን አገልግሎት ወይም የትዳርን አገልግሎት እንደ አገልግሎት ለመውሰድ መቸገር፣ የአብዛኛውን የትዳሩን ኃላፊነት ለሴቷ መተው አብዛኛው እንደ ችግር የምናነሳው አንዱ ነጥብ ነው እና ግን አገልግሎት ነው። አሁን ችግር ነው ራሱ፣ ይሄ ራሱ ችግር ነው። በመንፈሳዊ አገልግሎት በጣም ይጠመዳሉ። እንግዲህ ደፋ ቀና የሚል ጥሩ መንፈሳዊ አገልጋይ ከነበረ ድሮ በሰንበት ትምህርት ቤት በማህበራት ሊሆን ይችላል፣ መንፈሳዊ አገልግሎት በማገልገል ጠንካራ የነበረ ወንድ ትዳር ውስጥ ያ የሚቀጥል ይመስሏል እና ያንን በሚያደርግ ሰዓት ችግሩ የሚፈጠረው ያኔ ነው በነገራችን ላይ እና ለዚህኛው ለትዳሩ ጊዜ ያጣል ማለት ነው እና ይሄ እንደ አንድ ችግር የምናነሳው ነው። በኋላ የመፍትሄ ሀሳቦችን የምናንሸራሽር ስለሆነ ስለዚህ ወንዶች ወይም ወንድሞች የትንሿ ቤተክርስቲያንን የትዳርን አገልግሎት ቀለል አድርጎ ማለት እንደ አገልግሎት እንደሆነ ያለመገንዘብ ያለመረዳት ችግር አብዛኛው ወንዶች ላይ የሚታይ ነው እና ስለዚህ ሌላው ደግሞ ምንድነው ለትንሿ ቤተክርስቲያን ለትዳር ጊዜ ማጣት ነው። እንግዲህ ጊዜ ማጣት ስንል በነገራችን ላይ የዚህኛው መርሃ ግብራችን ላይ ወንድሞችን ብቻ እናቶች ላይ ያለውን ጥንካሬ ወይም ደግሞ አገልግሎት ይሄ አጉልቶ ማሳየት አይደለም ዓላማው። ሁለቱም ላይ ጉድለት ሊኖር ይችላል። እዚህ መንፈሳዊ አገልግሎት ላይ ቀድማም ሚስት ልትሆን ትችላለች። መንፈሳዊ አገልግሎት ጠንካራ የነበረች ሚስት ወደ ትዳር ስትገባ ያንን አገልግሎት መቀጠል ትፈልግና ምናልባት አጋዥ ባል በትዳሩ በኩል በደንብ አጋዥ ካልሆነ ትሰበራለች። የቀረባት ነው የሚመስላት እንጂ ይሄ ትዳር ውስጥ መቅረቷ ለትዳሯ ደፋ ቀና ማለቷ ለልጆቿ ደፋ ቀና ማለቷን እንደ አገልግሎት ላትቆጥር የምትችል ሚስት አለች ለማለት ነው እና ይህንንም የትዳርን አገልግሎት እንደ አገልግሎት አለመቁጠር በሁለቱም በኩል የሚታይ ችግር ነው ማለት ነው። ስለዚህ ሚስት ለባሏ ባልም ለሚስቱ ጊዜ ካጣ በትዳር ውስጥ በመንፈሳዊ አገልግሎት መወጠር ምክንያት ማለት ነው ጊዜ ካጡ ምን አይነት ችግር ይፈጠራል ማለት ነው? ቅሬታ ይፈጠራል፣ መተሳሰብ ይጠፋል፣ ፍቅር ሊጠፋ ይችላል። ባስ ሲል ለፍቺ ሊዳርጋቸው ይችላል በነገራችን ላይ እና ስለዚህ ምንድነው መደረግ ያለበት? ይሄ ነገሮች እንዳይኖሩ ጊዜ መሰጣጠት አለባቸው ማለት ነው። ምክንያቱም ቅሬታ ባለበት፣ ፍቅር በሌለበት፣ መተሳሰብ በሌለበት ውስጥ ምንም አይነት የአገልግሎት ህይወት የለም። እግዚአብሔር የሚኖርበት አገልግሎት ፍቅር ያለበት አገልግሎት ነው እና ሚስት እያጉረመረመች መንፈሳዊ አገልግሎቱን የገዳ መንፈሳዊ ጉዞ የሚያደርግ እንኳን ባል ከሆነ ያንን መቀነስ መቻል አለበት። ሁልጊዜ በየዓመቱ ዝቋላ መሄድ ላይኖርበት ይችላል። ሚስቱ ከፈለገችው አብረው መሆን፣ ሚስትም ባላ በፈለጋት ሰዓት መገኘት ያስፈልጋል ማለት ነው። ምክንያቱም ለፍቺ የሚዳርግ ከባድ የሆነ ህይወት ስለሆነ ማለት ነው እና ጊዜ መሰጣጣት የመጀመሪያው ነገር ነው። እንደውም አንድ ባለ ታሪካችን ምን ብላናለች? አንድ እህት ከእሑድ እስከ እሑድ የለም እና እንደውም አንዳንድ ጊዜ ልጆቹ ከተኙ በኋላ ነው የሚደርሰው እና ቁጭ ብላ ራት ሳትበላ ጠብቃ ግን ሲመጣ ታኮርፋለች። ማለት ራት መጠበቋ ካልቀረ ሳትበላ መጠበቋ ካልቀረ ምን አለበት እንደው ሰላም እንኳን ባናግረው ሳላኮርፍ ብጠብቀው በሰላም ብጠብቀው ብዬ ላለው ትለናለች። እና ምን ለማለት ነው? ያንን ሁሉ መስዋዕትነት መክፈሏ ካልቀረ ሲመጣ ማኩረፉ ነገሩን ያበላሻል። ስለዚህ የቀን ውሏ ስለሚያሰለች መጠበቋ ኤክስፔክቴሽኗ ትልቅ ስለነበረ ትደክማለች፣ ይሰለቻታል። ስለዚህ ታኮርፋለች። ለምንድን ነው የምታኮርፈው? ቅሬታዋን እንዲረዳ ስለምትፈልግ ብቻ ነው።
ስለዚህ እየተጉረመረመ ማጉረምረም ባለበት አገልግሎት ውስጥ እግዚአብሔር የለምና የአገልግሎታችንንም ዋጋ እንዳያሳጣ በፍቅር ብናደርገው የተሻለ እንዲሆን ጊዜ መሰጣጠቱ ዋና ነገር ነው ማለት ነው። ሌላው ግን ምንድነው በአገልግሎት ህይወታችን ውስጥ አሁን እኛ የሚያደግነው በቤተክርስቲያን ነውና የእመቤታችን ልጆች ናችሁ እንባላለን እና የእመቤታችን ልጆች ናችሁ። አዎ የእመቤታችን ልጆች ነን፣ ምንም ጥያቄ የለውም። እና ሰዎቹ እንደፈለጉ ይበሉ ነው። አሁን እዛ አገልግሎት ስናገነግል ደፋ ቀዳ ስንል የሚያዩን ቤተክርስቲያን ውስጥ ነው እና ሰው ለእኛ የሚኖረው ግንዛቤ በጣም ትልቅ ነው እና ሰው በሰጠን ልክ እንዳልሆንን መገንዘብ ያለብን እኛ ነን፣ እኛ መንፈሳዊ አገልጋዮቹ ማለት ነው። እነሱ ምዕመኑ የፈለገውን ቢያስብ የዛን ያህል የጽድቅ ስራ እንደሰራን አድርጎ ቢያስብ፣ እኛ ግን ያንን መቀበል የለብንም። ምክንያቱም ይሄ ምን ያመጣል? ክርስቲያን ይሁንን ነው የሚመስለን። በነገራችን ላይ ማህሌት ሲቆም በጋራ ቅዳሴ ሲቀደስ በጋራ ስለዚህ ምን እናደርጋለን? ብዙ ሰዓታችንን አገልግሎት ህይወት ውስጥ ስለምናሳልፍ ወደ ቤት እንኳን ሄደን ለማታ የግል ጸሎት አናደርግም። ለምን? እዚህ ጨርሰናል። በየስብሰባው መጀመሪያ፣ በየስብሰባው መጨረሻ፣ በመዝሙር ክፍል፣ በሁሉም አገልግሎት ውስጥ ጸሎት ስላለ እቤት ሄዶ መጸለይ ሰይጣንም እኮ ምን ስራ አለው? በቃ እዛ ጸልየሻል አሁን ተኚ እና ስለዚህ ለግል መንፈሳዊ ህይወታችን ንቁ አንሆንም። በመንፈሳዊ አገልግሎቱ ይሄ የቅድስናው ስሜት ሰው የሚሰጠንን ስም ከመቀበል ነው ይሄ የሚመጣው እና ራሱ ለአገልግሎት ስንመጣ ወደ ሰንበት ትምህርት ቤት ስንመጣ ለሰንበት ትምህርት ቤቱ ቅርብ በሆነ በር በኩል ነው የምንገባው። በቅጡስ ሰላም ለኪ እንላለን ወይ ነው አብዛኛውን የመንፈሳዊ አገልጋይ ችግር ማለት ነው። እና ሰላም ለኪ አንድ አቡነ ዘበሰማያት ደግመን ይሄ ምንድነው መጀመሪያ ላይ የሰጠነውን ቦታ ሳንሰጥ እንቀራለን። ምክንያቱም አገልግሎቱን እንደ ስራ አድርገን ነው ለስብሰባው መጣደፍ። ከቤት ስንነሳ ራሱ ቤተክርስቲያን እንደምንሄድ አስበን አይሆንም። ይሄ ያዘናጋልላችሁ ነው። በመንፈሳዊ አገልግሎት ያዘናጋል እና በመንፈሳዊ አገልግሎቻችን ትጉ ከሆነ የግል ክርስትና ህይወታችን በጸሎት ከደከምን ንስሐ ማንገባ ከሆነ ስጋው ደሙን የማንቀበል ከሆነ ምኑን አገልጋይ ሆንን ነው። ስለዚህ በጸሎት ከሌለበት አገልግሎት የሌለበት ጸሎት የተሻለ ነው ይላሉ አባቶቻችን። ስለዚህ ይህ የግል መንፈሳዊ ህይወታችንን ያስረሳል ለማለት ነው። ስለዚህ ወደ ራሳችንም እንድንመለከት ማለት ነው። ከዛ ደግሞ አሁን አገልጋይ እህት ወንድሞች ለብቻችሁ ትሆናላችሁ። የምንሆንበት አጋጣሚ አለ። አግብተን ራቅ ብለን እንሄዳለን፣ ከመንፈሳዊ አገልግሎቱ እንርቃለን እና ያ ሰዓት ብቻችንን ስንሆን መንፈሳዊ ጣዕም እናጣለን። ለምንድነው የምናጣው? ብቻችንን ስላልቆምን በፊት ማለት ነው። ሁሉ ነገሩ በጋራ ስለነበር ጸሎቱ፣ ስግደት ሁሉ በጋራ ማህሌት ትሄዳላችሁ ተደዋውለን ተጠራርተን እና ይሄ በራሱ ለራሱ ችግር አለው እና መንፈሳዊ አገልጋይ የሆናችሁ አሁን የምታገቡ ሙሽሮች የሆናችሁ ባሎችም ሆነ ሚስት ይህንን አንደርስታንድ በጣም መረዳት አለባችሁ። ምንድን ነው ትዳር በጣም ደስ የሚል ህይወት ነው። በቃ ስንጀምረው ብለናል። ደስ የሚል መጠበቂያ ነው፣ መጽደቂያ ነው ትዳር። ግን ከፍታና ዝቅታ የሌለው ህይወት ግን አይደለም። በቃ ምክርም ሲመከር ብዙ ጊዜ ቀረብ ብሎ ምክር ሲመከር እንደ ኢትዮጵያዊ አስተዳደግ ግልጽ አይደለንም። እኛም ይሄ ራሱ መሰረታዊ ችግር ነው እንጂ ትዳር ከፍታና ዝቅታ ያለው ህይወት ነው፣ የተደላደለ ሜዳ አይደለም። ስለዚህ በብስለት ዝቅ ብሎ ለማለፍ ትዳሩን ለማቃናት ብዙ ፈተና፣ ብዙ ትግል ይጠብቅባቸዋል እና ይህንንም ማስተዋል ያስፈልጋል ለማለት ነው። ሌላው ነገር ግን እንደው ከትዳር በኋላ በሚኖረው የአገልግሎት ህይወት ይሄ በጋብቻ ወቅት የጋብቻ መመስረቻ ብቻ አድርጎ ማሰብ ስጋው ደሙን፣ ይሄ ችግር ነው ራሱ። ስጋው ደሙን በመቀበል መቀጠል አለባቸው ባለትዳሮች። ምክንያቱም የትዳር መመስረቻ ብቻ አይደለም እና እንደውም እኔ በጣም ብርቱ ንስሐ አባት ነበር የነበሩኝ እና ስልክ ይደውሉልኝ ነበረ። ትቀበላላችሁ? አሁንም ንስሐ እየገባችሁ ነው? ስጋው ደሙን ትቀበላላችሁ ወይንስ ትታችሁታል? እንደው የጋብቻ መመስረቻ አድርጋችሁት እንዳይሆን ልጄ እንደው አደራ ይሉኝ ነበረ እና በርቱ ይሉን ነበር እና አብዛኛውን የአዲስ ባለትዳሮች መንፈሳዊ አገልጋይ በተለይ የነበሩ ባለትዳሮች የሚገጥማቸው ችግር ሚሽን አኮምፕሊሽድ አይነት ነገር ነው። በቃ ልክ ተጋቡ፣ አስተማሪ ሆነን አለቀ፣ ህይወት የሚያበቃ አይነት ስሜት ይሰማል እና ከዛ በኋላ ይሄ ስሜት ደግሞ መጥፎ ነገሩ እንዳንቀጥል ነው የሚያደርገን እና ሰይጣንም በቃ እንዴ አስተማሪ ሆናችኋል በቃ ሊል ይችላል። ይሄ ውስጣችን የሚነግረን ነገር አለ እና በተቻለ መጠን በስጋው ደሙ በንስሐ መቀጠል አስፈላጊ ነው። ይሄንን ነው መሰረት አድርጎ መግባት ትዳር ውስጥ ብለን
እናምናለን አይደለም። ስለዚህ ምንድነው እንደውም አንድ እህቴ ምን አለችኝ መሰላችሁ? ጠዋት እሁድ ወጥቶ ለአገልግሎት እሁድ ወጥቶ አይመለስም። ስለማይመለስ አገልግሎቱ በራሱ ቢዚ አድርጎት እንዳይመስላችሁ። ማለት ይሄ አሁን አገልግሎቱ በራሱ አይደለም ችግር ያለው፣ ለዚህ ምክንያት ነው ስንጀምር በዛው ከጓደኞቹ ጋር በዛው ሻይ ቡና ይላል፣ ማህበራዊ ጉዳዮችን ይፈጽማል፣ ከዛ ማታ ይመጣል። ስለዚህ የነበራት መፍትሄ ምንድን ነበረ? እሁድ ጠዋት ቅዳሴ እንዲያስቀድስ የምታደርገው እዛው ያሉበት ሰፈር ውስጥ ነው። ያሉበት ሰፈር ቅዳሴ አስቀድሰው ልጆቻቸውን አቁርበው እነሱ መቀበል ካለባቸው ተቀብለው ወደ ቤት ይዘው ትገባለች። ዛሬ የኔ ነህ ብላ ማለት ነው። እና ስለዚህ በዛው እግረ መንገዳችንን የምንፈጽመው ያው የምናውቀው ነው አይደለ? ከአገልግሎት ወጥተን ረጅም ሰዓት ብዙ ሰዓት አፕዴት እንደራረጋለን። እንደዚህ ሆነ እንደዚህ ነው። ስለዚህ ጊዜያችን በዛ ይጠፋል። ስለዚህ አገልግሎቱ በራሱ አይደለም ቢዚ የሚያደርገን፣ ይሄ የማከፋፈል ችግር፣ ጊዜን በአግባቡ የመጠቀም ችግርም አለብን ማለት ነው። እና ይህንን እንደ ግንዛቤ እንድናስበው እስቲ አንዳንድ መፍትሄ ሀሳቦችን ደግሞ እናንሳ። እንግዲህ ከችግሮቹን መነሻ በማድረግ የመፍትሄ ሀሳቦችን ስንሰጥ በመጀመሪያ እንዳነሳሽው አንደኛው የትንሿ ቤተክርስቲያን አገልግሎትን አገልግሎት እንደሆነ መረዳት መቻል አለባቸው። እነዚህ ባለትዳሮች እዚህ ላይ አጽንኦት መስጠት የምንፈልገው ወደዚህ ወደ ትዳር ህይወት አዲስ እየገቡ ያሉ ሙሽሮችም ይህንን አጽንኦት ሊሰጡት ይገባል። ወደ አዲስ የአገልግሎት ህይወት እየገቡ እንደሆነ እነሱም ሊገነዘቡት ይገባል። ትዳር በራሱ ሌላ የአገልግሎት ህይወት ነው። የትንሿ ቤተክርስቲያን ወይም የትዳሩ የምናደርገው ነገር አገልግሎት እንደሆነ መረዳት መቻል አለበት። እዚህ ላይ ደግሞ ሁለቱም እኩል መረዳት ሲኖራቸው ችግሮች አይፈጠሩም፣ መፍትሄ ይሆናሉ። ስለዚህ በተለይ እንግዲህ አገልግሎት የሚጀምረው ከቤት ነው። ቤታችን ያልፈጸምነውን አገልግሎት ደጅ ወተን ወይም ደግሞ ህንፃ ቤተክርስቲያን ወይም መንፈሳዊ አገልግሎት ብናደርግ አገልግሎታችንም ከንቱ ነው የሚሆንብንና መንፈሳዊ አገልግሎት የሚፈጽመው አካል በተለይ ትጉ ሆኖ ከሁለቱ የመንፈሳዊ አገልግሎቱን የሚፈጽመው አካል ቤት ውስጥ ያለውም የሚፈጸመው አገልግሎት እንደሆነ ሊረዳ ይገባል። ሌላው እንግዲህ በተለይ ደግሞ ምንድነው ማለት የምንፈልገው ትንሿ ቤተክርስቲያን በምትፈልገው የትንሿ ቤተክርስቲያን አገልግሎት በምትፈልገው ጊዜ ወይም በሚፈልጋት ጊዜ በቤት መገኘት መቻል አለባቸው። ለምሳሌ ሚስቱ ስትወልድ በአራስነት ወቅት በቤት መገኘት ካለበት ጊዜ መስጠት አለበት። ይሄ ሚዛናዊ የማድረጉን ነገር ማድረግ መቻል አለበት። በየትኛውም አጋጣሚ ምናልባት ባሏ ከታመመ ሚዛናዊ ማድረግ ስላለባት ከጎኑ መሆን አለባት። ይሄ ችግሩ ትልቁ እንዳልሽው አገልግሎቱ አይደለም ችግሩ፣ የቤት ውስጥ ያለውን ስራ ወይም የትዳርን ህይወት እንደ አገልግሎት ያለመረዳት ነው። ስለዚህ ትንሿ ቤተክርስቲያን በምትፈልገን ጊዜ በትንሿ ቤተክርስቲያን ውስጥ በአገልግሎት ውስጥ መገኘት መቻል አለብን። በሀዘን ጊዜ ሊሆን ይችላል፣ ስትወልድ በወሊድ ጊዜ ሊሆን ይችላል፣ በህመም ጊዜ ሊሆን ይችላል፣ በደስታም ሊሆን ይችላል። ኢቭን ደግሞ በቃ ልጆችን አብሮ በማሳደግ ትዳርን በመምራት ባለው ህይወት ሁሉ በጋራ ሊፈጽሙት በሚገባ ጊዜ መገኘት መቻል አለባቸው። ይሄ የህንፃ ቤተክርስቲያን አገልግሎት ይሄ መንፈሳዊ አገልግሎቱ የተሳካ እንዲሆን የትንሿ ቤተክርስቲያን አገልግሎት ትልቅ ድርሻ አለው። ካለ ፍቅር ካለ ሰላም የምንፈጽመው አገልግሎት ድካም ነው፣ ከንቱ ነው የሚሆንብን። ጊዜያችንን ማሳለፋችን ሩጫችን ለከንቱ ይሆንብናል። በአገልግሎታችን ማትረፍ መቻል አለብን። አገልግሎታችን የነፍስ ዋጋ እንዲሆንልን ማድረግ አለብን። ስለዚህ እዚህ ጋር ስራ መስራት አለበት። መንፈሳዊ አገልግሎትን በትጋት የሚፈጽመው አካል ሚስቱ ላይ፣ ትዳሩ ላይ፣ ልጆቹ ላይ ስራ መስራት አለበት። እሷም እንድትረዳው እሱም እንዲረዳው የማድረግ ኃላፊነት አለባቸው። የትንሿ ቤተክርስቲያን አገልግሎት ትንሽ ነገር አይደለም፣ ትልቅ ነገር ነው። ነገ ጳጳስ የሚሆን ካህን፣ ዲያቆን የሚሆን ቤተክርስቲያንን የሚያስተዳድር ሀገርን የሚመራ የሚወጣው ከዚች የትንሿ ቤተክርስቲያን ነው። ስለዚህ ይህንንም አገልግሎት እንደሆነ እንዲያስቡት፣ በተለይ ደግሞ አዲስ ትዳር መስራቾች ከአገልግሎት ወደ አገልግሎት እንደገቡ ሊረዱት ይገባል እና እሷ ከኔ ምን ትፈልጋለች፣ እኔ ከሷ ምን እፈልጋለሁ የሚለውን ነገር
ሊያስተውሉ ቆም ሊሉ ይገባል። በጣም ምናልባት ከትዳር በፊት ትጉ አገልጋይ ከሆነ እኔ አንድ ጓደኛዬ አመቱን ሙሉ ጉዞ ተጓዥ ነው ባሏ። ግሸን፣ መስከረም፣ ጥቅምት አቡዬ፣ ዙቃላ፣ ጥር ግሸን እና ይሄ ጥሩ ነው እኮ ግን ደግሞ በመመካከር መሆን አለበት፣ በመነጋገር መሆን አለበት። ትንሿን ቤተክርስቲያን ወይም የትንሿን አገልግሎት ሚስቱን በማሳዘን ልጆቹን በመጉዳት በማግደል መሆን የለበትም። ስለዚህ ይሄ ሚዛናዊ የማድረጉን ነገር በመነጋገር ሶልቭ ማድረግ አለባቸው። እኔ መነጋገር ትልቅ መፍትሄ ነው ብዬ ስለማምን ማለት ነው። ሌላው ሁለተኛው መፍትሄ የመንፈሳዊ አገልግሎትን ጥቅም መረዳት፣ አሁንም እኩል መረዳት መቻል አለባቸው ነው የምለው። ምናልባት የመንፈሳዊ አገልግሎትን በትጋል የሚያገለግለው አካል ወንዱ ከሆነና ሚስቱ ስለ መንፈሳዊ አገልግሎት መረዳት ከሌላት በምክረ ካህንም ይሁን በመምህራን በተለያዩ ነገሮች እንድትረዳው ማድረግ መቻል አለበት። ጥቅሙን እንድታውቀው ከተረዳችው ይሄ ማግሮምረሙንም ይቀንሳል። ማለት ሙሉ በሙሉ ይጠፋል ብለን ባንልም፣ ምክንያቱም ማገልገሉን ጠልታ አይደለም የምታግሮመርመው። አሁን ቅድም ስናነሳት የነበረችው እህታችን ከእሑድ እስከ እሑድ ቤት አልነበረም። እሑድ ጠዋት ስትለን ነበረ ሰርግ አገልግሎት ይኖርበታል፣ ሌሊት ተነስቶ ይወጣል። ቅዳሴ አብረን አናስቀድስም እና ልጆቻችን ራሱ እንዴ መቼ ነው አባቢ ከኛ ጋር ቅዳሴ የሚያስቀድሰው ይሉናል ስትለን ነበር አይደለ? ስለዚህ ከእሑድ እስከ እሑድ ከሌለ ማታ ደግሞ አምሽቶ የሚመጣ ከሆነ እሷ ከሱ የምታገኘውን እሱ በማገልገሉ የምታገኘውን በረከት ማሰብ መቻል አለባት። ቁጭ ብላ እየጠበቀችው አምሽቶ ሲመጣ አኩርፋ የምትጠብቀው ለምንድን ነው? ጊዜ አልሰጠኝም የሚለው ነው ስታስብ የምትጠብቀው። በቃ እኔን ስለማይወደኝ ነው እያለች ነው እያሰበች የምትጠብቀው። ስለ አገልግሎት ጥቅም ከተረዳች ግን እያሰበች የምትጠብቀው ከሱ የምታገኘውን ከአገልግሎቱ የምታገኘውን ልጆቿ፣ ቤቷ መባረኩን እያሰበች ነው የምትጠብቀው። እንደሳ እያሰበች የምትጠብቅ እናት ከሆነች ሲመጣ አኩርፋ አትጠብቀውም ማለት ነው። እና እኔ እዚህ ላይ አሁንም ባሎቻችን ወይም ሚስቶችም ወይም ባሎችም በትዳር አገልግሎት ላይ ያሉ እድለኞች ናችሁ። ምክንያቱም ወጣትነታቸውን ለእግዚአብሔር ሰጥተዋል። ያ ደግሞ ቤታችን በበረከት ልጆቻችን፣ ትዳራችን በበረከት እንዲሞላ አድርጓልና እድለኞች ናችሁ ልል እወዳለሁ። እዚህ ላይ እኔ የኔ ህይወት እንደው እንደ ምሳሌ ሳነሳ በመንፈሳዊ አገልግሎታችን እኔ ልጆቼን በማሳደግ የቤቱን አገልግሎት በምፈጽምበት ሰዓት ባሌ በመንፈሳዊ አገልግሎት ትጉ ነበር እና በዛ በማድረጉ ህይወታችን በበረከት የስጋ ህይወታችንም የመንፈሳዊ ህይወታችንም በበረከት ልጆቻችን ተባርከዋልና ትልቅ በረከት ጸጋ እግዚአብሔርን አግኝተናል። ፍቅር በቤታችን በፍቅር ተሞልቷልና ይሄንን ልናስብ ይገባል ማለት እወዳለሁ። ከዛ ውጪ እኔ ምን ይለኛል ባለቤቴ ሁሌ ይለኛል አገልግሎት ላይ ያው ካለ ጸሎት የሚደረግ አገልግሎት የለም አይደል? ለጸሎት ስንቆም ትዝ የምትይኝ አንቺ ነሽ ይለኛል። አንቺ ቤት ውስጥ ያንን ነገር ባታደርጊ እኔ እዚህ ቦታ ቆሜ ይሄን አገልግሎት አልፈጽምም ነበር ይለኛል። እና ስለዚህ የአገልግሎትን ጥቅም በይበልጥ ብንረዳ ማለት እንወዳለን። ከዛ ውጪ እንደው እንደ አይከን አድርገን የምናነሳቸው በዚህ ህይወታቸው የምናነሳቸው የምናያቸው በሚዲያ በማህበራዊ ሚዲያ ላይ የምናያቸውን አባት እንደ ምሳሌ ማንሳት እፈልጋለሁ። ቀሲስ ደጀኔ ሽፈራውን እኔ በህይወት ሳድግ ጀምሮ ሳያቸው በመንፈሳዊ አገልግሎት ቤተሰቦቻቸውም ጭምር አገልግሎት ላይ ናቸው። ያ ደግሞ ከአገልግሎት የሚመጣውን በረከት በልጆቻቸው አይተናል። አሁን ልጆቻቸው ካህን ሆነው በክህነቱ ሲያገለግሉ እያየን ነው እና አገልግሎት ትልቅ በረከት አለው። እነዚህን አስተውለን ራሱ ከህይወት መማር እንችላለን። ከህይወት እና መመልከት አለብን። እኔ ለወላጅ በልጁ እጅ ካህን ልጅ አድርሶ በልጁ ስጋው ደግሞ ከመቀበል በላይ መታደል መባረክ አለ ብዬ አላምንም። ከዚህ የበለጠ በረከትም የለምና ስለ አገልግሎት ጥቅም መረዳት አለብን ብዬ አምናለሁ። ከዛ ውጪ ማገልገል አለብን።
አሁንም በትዳር አዲስ በትዳር ህይወት የምትገቡ ባልና ሚስቶች በቃ ማገልገል አለብን። ከአገልግሎት የሚገኘውን በረከት በማሰብ በአገልግሎት መትጋት አለብን። አገልግሎቱ አይደለም ችግር እያልን ነው፣ ሚዛናዊ ያለማድረግ ነው። ያንን ደግሞ ሰዓት በመከፋፈል መፍታት እንችላለን እና ሶስተኛ እንደ መፍትሄ የምናነሳው ሰዓትን በአግባቡ መጠቀም ነው። ይህንን እንዴት እናደርግ ካልን እንግዲህ ፈተና የሆነብን ጊዜ ያለመሰጣጣቱ አይደለ? ስለዚህ መከፋፈል ተነጋግረን ያደረግነው ነገር ከሆነ እኮ ችግር አይኖረውም፣ መፍትሄ ይኖረዋል እና ሁለቱንም ሚዛናዊ የማድረጉን ስራ በመነጋገር ማድረግ አለብን። እዚህ ላይ ለመንፈሳዊ ህይወታችን ኢቭን ጊዜ መስጠት አለብን። ቅዳሴ አብሮ ለማስቀደስ፣ ኪዳን አብሮ ለማድረስ፣ መንፈሳዊ ጉዞዎችን አብሮ ለመጓዝ፣ ስርዓተ ቤተክርስቲያንን ለመፈጸም ጊዜ መስጠት አለብን። መቼ ነው መቀበል ያለብን? በጋራ የህብረት ጸሎት ማድረግ አለብን። ያለ ጸሎት ከሚደረግ አገልግሎት ካለ አገልግሎት የሚደረግ ጸሎት ይሻላል ይላሉ አባቶች እና አገልግሎታችን ራሱ ህይወት እንዲኖረው የጸሎት ህይወት ሊኖረን ይገባል። የንስሐ ህይወት ሊኖረን ይገባል። የጾም፣ የስግደት፣ የምጽዋት ህይወት ሊኖረን ይገባል። ይህንን ደግሞ ሁለቱም ባለትዳሮች ሰዓታቸውን ከፋፍለው የሚያደርጉ ከሆነ ህይወትን እውነትም ይኖሩታል። ስለዚህ ይህንን በጋራ ማድረግ መቻል አለባቸው እንላለን። ሌላው እዚህ ላይ የምናነሳው በሚፈጽሙት አገልግሎት ዙሪያ እቤት ውስጥ መወያየት እኔ በህይወታችን የምናደርገው ነገር ነው። ስብሰባ አምሽቶ ሲመጣ እናወራለን። ዛሬ እንዲህ ሀሳቦችን አንስተን ነበረ፣ እንዲህ ተነጋገርን፣ እስቲ አንቺ ሀሳብ ስጭኝ ይለኛል። ያ ማለት እኔን አገልግሎቱ አካል አደረገኝ፣ ሀሳብ እሰጣለሁ። ነገ ተመልሶ ሲመጣ ያ ነገር እንዴት ሆነ ብዬ የምጠይቀው ራሴ እኔ ነኝና ይሄ እቤት ያለውንም አካል የማያገለግለውንም አካል የአገልግሎቱ ተካፋይ ማድረግ ይሄ ትልቅ መፍትሄ ነው። ሌላ የሚያገለግልበት ቦታ ወይም የምታገለግልበት ቦታ የትዳር አጋሯን ይዛ መሄድ፣ ጉዞ ሊሆን ይችላል፣ ጉባኤያት ሊሆን ይችላሉ። እነዚህ መንፈሳዊ አገልግሎት የሚፈጸሙበት ቦታ ይዞ መሄድ በራሱ ደግሞ ትልቅ ነገር ነው። አገልግሎቱን በዓይኗ ታያለች፣ አገልግሎቱን እሱም ያያልና ከአገልግሎቱ የሚገኘውንም በረከት ስለሚያስቡ ትዳራቸው የተቃና ደስ የሚል የአገልግሎት ህይወት ይኖራቸዋል። ቅድምም ስንለው ነበር ትዳር በጣም ደስ የሚል ህይወት ነው። በተለይ ደግሞ ከአገልግሎት ጋር ሲሆን ብዙ የምታተርፊበት ነው። ልጆቻችን እኛ ስናገለግል እያዩ ማደግ መቻል አለባቸው። የአገልግሎትን ህይወት እኛ ልንሰጣቸው ልናስተምራቸው ይገባል። ስለዚህ ማገልገል አለብን። አዲስ ሙሽሮችም ወደ አዲስ ህይወት እየገባችሁ ነውና ይሄ ሰዓታችሁን በመነጋገር ሚዛናዊ በማድረግ መንፈሳዊ አገልግሎታችን ላይ እንድትተጉ ጥሪ እናስተላልፋለን። ሌላ ማንሳት የምንፈልገው አንቺም ስታነሺው ነበር፣ አገልግሎቱ በራሱ አይደለም ችግር የሚሆነው፣ ግን ይሄ አገልግሎቱን ተከትለው የሚመጡ ማህበራዊ ጉዳዮች ይበዛሉ። ያቺ እህት ከእሑድ እስከ እሑድ የለም ስትል ብዙ ጉዳዮች አሉ። ብዙ እህትና ወንድሞችን እናተርፍ የለክ አገልግሎት። ከዛ ለቅሶ ይኖራል፣ ሰርግ ይኖራል፣ መጠየቅ የታመመ ይኖራል። ኢቭን ደግሞ አብሮ መለያየት አንፈልግም። አብረን ቁጭ ብለን እናወራለን፣ እንመካከራለን፣ ሻይ ቡና ትያለሽ። እነዚህ ጊዜዎቻችንን በቃ ማቆም ካለብን መመጠንም ካለብን መመጠን አለብን። ሚስቱ ቤቱ የምትፈልገው ከሆነ ከአገልግሎት በኋላ ቀጥታ ወደ ቤቱ መሄድ አለባት። አዲስ ሙሽራም አሁን ላይ በፊት እናት አባቷ ቤት ገብታ እጇን ታጥባ መብላት ሊሆን ይችላል። አሁን ግን ቤቷን ማሰናዳት መሰተር አለባት፣ ምግብ ማዘጋጀት፣ ልጆቿን ቴኬር ማድረግ አለባት። ስለዚህ ጊዜ መስጠት አለባት ለዚህ ህይወትም ለዚህኛውም ህይወት ለትንሿ ቤተክርስቲያን ጊዜ መስጠት ስላለባት ሚዛናዊ ማድረግ አለባት። ሁሌ ሰርግ አገልግሎት ማጀብ ላይ ኖርበት ይችላል። በስልክ ማድረግ ማህበራዊ ጉዳዮችን በስልክ መጨረስ የምንችላቸውን ነገሮች በስልክ መጨረስ ይኖርብናል እና እንደነዚህ ካደረግን ትዳራችንም አገልግሎታችንም ፍሬ የምናፈራበት የምንባረክበት ይሆናል። እንግዲህ ሳምሪ ደግሞ እንደው እዚህ ላይ ጨምረሽ ባለድርሻ አካላቶችንም ብናነሳ ያው በቃ ምንድነው የሰንበት ትምህርት ቤቶች አሉ፣ ማህበራት ይኖራሉ እና
እንደው አዲስ እንዲህ ባለትዳር ለሆኑ አገልጋዮቻችሁ እህት ወንድሞቻችሁ ከአገልግሎቱ በኋላ ሂድ እንደውም ከተቻለ ማድረስ ወደ ቤቱ ይጠበቅብናል። በነገራችን ላይ አሁን መሄድ አለብህ፣ አራስ አይደለች ሚስትህ፣ ሙሽራ አይደለህ፣ አግብተህ የለ በቃ ሂድ ወደ ቤት ሂድ፣ አያያይ ለአንተ ይሄ ያስፈል ቆይህ ምናምን መባል አለበት በነገራችን ላይ እና አጠገብ ያሉ እህት ወንድሞችም ይህንን መምከር ደግሞ ሲኒየር የሆኑ እህት ወንድሞች ደግሞ ቀድመው ያገቡ በትዳር ረጅም ዓመት ያሳለፉ ደግሞ እህት ወንድሞች ደግሞ ይሄንን እነዚህን ባለትዳሮች አግኝቶ ማዋራትም አንዱ መፍትሄ ነው። ምክንያቱም ቤተክርስቲያንን ያለ አግባብ ስሟን እንዳናነሳ ማለት ነው። እንዴ ይሄ የቤተክርስቲያን አገልግሎት አያልቅም እንዴ ብያለሁ ብላኛለች አንድ እህትና አያልቅም እንደው ያደግኩባትን ያገለግልኩባትን ቤተክርስቲያን ባላቃት ኖሮ እንደው ያንተ ቤተክርስቲያን አያልቅም እል ነበረ ብላኛለች። እና ያ ማለት ምንድነው? ቤተክርስቲያንን ያለ አግባብ ስሟን እንዳናነሳ ነው፣ እንዳናስወቅስ። ምክንያቱም የቤተክርስቲያን አገልግሎት ግዴታ ነው። እኛ ካላገለገልን ማን ያገልግል ታዲያ? መገልገል አለበት። ታዲያ ግን አገልግሎት ነው ቤተክርስቲያን ስትል ነው የሚለውን ማጉረምረም ላለማምጣት ግን ሰዓትን ደግሞ በአግባቡ መጠቀም ያስፈልጋል። ስለዚህ እህት ወንድሞች ይህንን አስተውለው ወደ መንፈሳዊ አገልግሎት ወደ ሆነው ትዳር እንዲገቡ ይህንን ኤክስፔክት እንዲያደርጉ እንዲጠብቁ ያስፈልጋል። ሌላው በጣም ባለትዳሮችን አስቸጋሪ ሁኔታ ውስጥ የሚከተው ኤክስፔክቴሽን ነው። በጣም ስፔሻሊ ሴት ልጅ በጣም ኤክስፔክቴሽኗ በጣም ትልቅ ነው። ሁሉን ነገር ኤክስፔክት ታደርጋለች ከባሏ እሱ እንዲያደርገው ነው የምጠብቀው። እንደውም አድርገን ሁሉ አናሳይም። ይሄ ደግሞ መሰረታዊ ችግር ነው እና የሴትነትም ችግር ነው መሰለኝ፣ የሴትነት ባህሪው ያመጣው ማለት ነው። እና ኤክስፔክቴሽናችንን በልክ እንድናደርግ ያስፈልጋል። አንዳንድ ጊዜ እስኪ ይሄ ጎንና ጎን ላይ ጻፉት ይባላል አይደለ? በጣም ባለትዳሮች በጣም በፈተና በደንብ ከተፈተኑ ምንድነው መፍትሄው? የባልሽን ጥሩ ነገር ጻፊው፣ የሚስትን ጎን መጥፎና ጥሩን ጻፉትና ከዛ እኔ መጨረሻ ላይ ጓደኛዬ ነች እና ይሄን ስታወራኝ ምናለች? በጣም ብዙ ነገሩ ጥሩ ነገሩ ይበዛል አለች እና ዲያብሎስም ምን ስራ አለው ይፈትነናል። እና የሆነች ትንሽ ነገር እንደዚህ ሆኖ ብለን ባሰብንበት ሞመንት ብዙ ጥፋት እንድናይ አድርጎ ያሳየናል። እንደውም በህይወታችን ምንም ጥሩ ነገር ያልተደረገ አድርጎ ሊያሳየን ስለሚችል መጠንቀቅ፣ ኤክስፔክቴሽናችንን መመጠን ያስፈልጋል። አይደለም የረሳነው ነገር ይኖር ይሆን? ለመጨመር ያክል እኔ እንግዲህ ትዳር ደስ የሚል ህይወት ነው እያልን ነበር እና አዳዲስ ተጋቢዎችን በተለይ እኔ እህቶችን ወይም አዳዲስ ሙሽሮችን ሴቶችን መምከር እፈልጋለሁ እና ፍቅር የሚያድግ ነገር ነው። ቤቷን የፍቅር ቤት ለማድረግ ማድረግ ያለባትን ነገር ማድረግ አለባት። ለምሳሌ ይሄ መዝናናት ካለባቸው መዝናናት፣ በጮኝነት ህይወት ላይ ያደርጉት የነበሩትን ነገር በትዳር ህይወትም መቀጠል መቻል አለበት። ፊልም ማየት ካለባቸው፣ መንፈሳዊ ጉዞዎችን አብረው መሄድ ካለባቸው፣ መመካከር፣ ወክ ማድረግ ካለባቸው ይህንን ማድረግ አለባቸው። ፍቅራቸውን መገላለጽ፣ እወድሃለሁ፣ እወድሻለሁ መባባል። ከዛ ባለፈ ደግሞ ይሄ ሰርፕራይዝ መደራረግ የሚፈጥረው የሚጨምረው ነገር አለ እና በጋብቻ በዓላቸውን ቀን ይሆናል፣ በልደት ቀን ይሆናል፣ ልጆቻቸውም ያንን ህይወት እያዩት እንዲያድጉ የማድረግ ኃላፊነት አለባት። እኔ አሁን መጀመሪያ አካባቢ ይሄን ኤክሰርሳይዝ የማደርገው እኔ ነበርኩኝ እና ፋይናሊ ግን በቃ እኔ እንኳን ረስቼው በስራ ብዛት በጫና ስረሰው እሱን ወደ እኔ ስላመጣሁት ይህንን ህይወት የሰርፕራይዝ የመደራረጉን ነገር እሱም ይተገብረዋል። ስለዚህ ሴቶች ሚስቶች ኃላፊነት አለብን። መጠባበቁ ይቅር፣ ሁላችንም ከማለት የድርሻችንን እንወጣ። እንደዚህ ሲሆን እቺ ትንሿን ቤተክርስቲያን ለማስቀጣል ለመጠበቅ ልጆቻችንም ይሄ ደስ የሚለውን የትዳር ህይወት እያዩት እንዲያድጉ የአገልግሎት ህይወት እያዩት እንዲያድጉ የማድረግ ኃላፊነት አለብንና በቤተክርስቲያን በስርዓተ ቤተክርስቲያን በቅዱስ ቁርባን የፈጸምነው ትዳራችንን እንድንጠብቅ አደራ ላለው። እንግዲህ ሁላችንም ቅድም እንዳልነው እኛም የተናገርነውን ህይወት እንድንኖር እናንተም ደግሞ የሰማችሁትን ህይወት ወደ ህይወት እንድናደርግ ፈጣሪ ይርዳል። ይህንን ይመስል ነበረ የትዳርና መንፈሳዊ አገልግሎት የሚለው መርሃ ግብራችን። እንዳተረፋችሁበት እርግጠኛ ነን። ምክንያቱም ያው ሁላችንን የሚነካ ህይወት ስለሆነ ትዳር የህይወት አንድ ክፍል ነው አይደል? ሰው ካልመነኮሰ ያገባል፣ ትልቅ ምዕራፍ ነውና አብዛኞቻችን እናተርፍበታለን እና እንግዲህ የሰማነውን እግዚአብሔር እንድናተርፍበት ይርዳል። ይቆየን። ወስብሐት ለእግዚአብሔር።